በመላል የምትገኙት እግዚአብሔር ልጆች እየተከታተላችሁ የምትገኙት በማህበረ ቅዱሳን ቴሌቪዥን የተዘጋጀ ዘወትር በሰዓት ወደ እናንተ የሚደርሰው ቅዱስ ቁርቆስ የተሰኘ የኛ የጻና መርሃ ግብር ነው። አሁን ሁላችን በጉጉት የምንጠብቀውና የምንወደው ዝግጅታችን ላይ ደርሰናል። እሱ ምንድነው? ጎበዞች ታሪክና ምክር ከነታጡን ነው። ዛሬ አባታችን የነታጡን ስለ ስድስተኛው ከአስርቱ ትእዛዛት ውስጥ ስለ ስድስተኛው ትእዛዝ ይነግሩናል። ተከታትለን እንመለስ። እሺ ልጆቻችን እስቲ እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁ በቸርነቱ በመረቱ የሚያሳድጋችሁ ልጆቹ ደግሞ ለኛ የሰጠን ልጆቻችን ሕፃናት እንደምሰነበታችሁ እግዚአብሔር ይመስገን። አሜን። ያምላካችን የሉ እግዚአብሔር ስሙ የተመሰገነ ይሁን። አሜን። እሺ ለመማር ተዘጋጅታችኋል? አዎ። በጣም ጥሩ። ቤት ያሉትም ልጆች ከኛ ጋር አብረው እንዲማሩ እነሱንም ወላጆቻችንንም ሁሉ ደግሞ እንደምሰነበታችሁ እንላለን። ወደዚያ ዙሩና እንደምሰነበታችሁ እግዚአብሔር ይመስገን ይላሉ ብለን ተስፋ እናደርጋለን። በጣም ጥሩ ተስፋ አለን። ተስፋችን በእግዚአብሔር ላይ ነው። ደግሞ እሱ ስሙ ይመስገን እንላለን አይደል? ሁሉ ጊዜ በጣም ጥሩ። እሺ ትምርታችን እየገሰገስን ነው አይደል? ምንድነው የትምርታችን ርዕስ? አስርቱ ትእዛዛት። በጣም ጥሩ። ወይም ደግሞ አስሩ ትእዛዞች ማለት ነው በአማርኛ ሲነገር። በጣም ጥሩ። እስቲ ከባለፉት ጊዜያት እንደዋናው መሰረታዊውን ነገር አሁንም መለስ አድርገን እንከልስ። አስርቱ ትእዛዛት እስቲ ማን ናቸው? ስማቸውን ቶሎ ቶሎ እንደዚህ ሊል መሰለኝ። እሺ መጀመሪያ ከኔ በቀር ሌላ አምላክ አታምልክ። ከኔ በቀር ሌላ አምላክ አታምልክ። ከሱ በፊት እግዚአብሔር ስም በከንቱ አትጥራ። እሺ የሰንበትን ቀን አክብር። እናትና አባትን አክብር። አትስረቅ። አትግደል ይቀድማል። እሺ አትግደል ከዛ ከሱ በፊት አታመንዝር። እሺ እነሱ ብለውታል። አትስረቅ ጎበዝ። እሺ የባልንጀራህን ገንዘብ አትመኝ። ከሱ በፊት በሐሰት አትመስክር። እሺ የባልንጀራህን ገንዘብ ንብረት አትመኝ። የባልንጀራህን ንብረት ገንዘብ አትመኝ። እሺ መጨረሻው ባልንጀራ እንደራስ አድርገህ ውደድ። በጣም ጥሩ። ይሄን ከከለስን ይበቃናል። እሺ ከነዚህ ውስጥ አሁን የመጀመሪያውን ከኔ በቀር ሌላ አምላክ አታምልክ፣ የእግዚአብሔርን ስም በከንቱ አትጥራ፣ የሰንበትን ቀን አክብር፣ እናትና አባትህን አክብር እና አትግደል የሚሉትን ባለፉት ጊዜያት አንድ ባንድ ተምረናል አይደል? ስለዚህ ዛሬ ያለነው ስንተኛው ላይ ነው ማለት ነው? አይደለም ስድስተኛው ላይ ነው ያለነው አይደል? አሁን የቆጠርኩት 5 ድረስ ነበር። ስድስተኛ ነው። ስለዚህ ስድስተኛው ካትግደል ቀጥሎ ያለው ትእዛዝ ምንድነው? አታመንዝር የሚለው ማለት ነው። ዛሬ እንግዲህ ባጭሩ የምንመለከተው ይሄንን ነው። አታመንዝር የሚለውን ስድስተኛውን ትእዛዝ ማለት ነው። እሺ ግልጽ ነው? አዎ። ስጠይቃችሁ ጮክ በሉ። እሺ ግልጽ ነው? አዎ። ጎበዞች። ካልሆነ ደግሞ አይደለም ትላላችሁ። እሺ እንግዲህ አታመንዝር የሚለው ብዙ ጊዜ ከአዋቂዎች ከትልልቅ ሰዎች ጋር የተያያዘ ህግ ነው። ምክንያቱም በዋነኝነት ከጋብቻ ጋር ስለሚገናኝ ከዚያ ውጪም ኃጢያቱ ሊፈጸም ይችላል፣ ግን ብዙ ጊዜ ከጋብቻ ጋር ነው። አሁን በእናንተ ደረጃ ስለዚህ ህግ ማወቅ ያለባችሁ ምን መሰላችሁ? አታመንዝር ማለት ለእግዚአብሔር የገቡትን ህግ ደግሞ እንደገና ለሰውም የገቡትን ቃል ማፍረስ ነው። የሰማችሁኝ ነው? ይሄ እንዴት ነው የሚፈርሰው ካላችሁ እንግዲህ እግዚአብሔር የሰው ልጆች እንዲሄዱባቸው እንዲጓዙባቸው ከፈቀዳቸው መንገዶች ውስጥ አንዱ ጋብቻ ነው። ሌላው ደግሞ ምንኩስና ነው። መመንኮስ ማለት ለብቻ መሆን ከእግዚአብሔር ጋር ማለት ነው። አላገባም። ወንድም ከሆነ ሚስት አላገባም፣ ሴትም ከሆነች ደግሞ ባል አላገባም፣ እኔ ብቻዬን ከእግዚአብሔር ጋር እኖራለሁ ብሎ ካለ መነኮሰ ይባላል። ከወሰነ እግዚአብሔር ሲፈቅድለት። ከዚያ ውጪ ግን ደግሞ ሰው ይጋባል አይደል? ሲጋባ እግዚአብሔር የፈቀደው ህግ ምንድነው? አንድ ወንድ
ለስንት ሴት? ለአንዲት ሴት። አንዲት ሴት ደግሞ ለስንት ወንድ? ለአንድ ወንድ። እግዚአብሔር ጋብቻ ብሎ የፈቀደው ይህንን ነው። ስለዚህ ባልና ሚስት የተለዩ ናቸው። እግዚአብሔር ሲፈቅድ ነው ባልና ሚስት የሚሆኑት። ባልና ሚስትነታቸው የሚባርከው እግዚአብሔር ነው። ስለዚህ ሲታዩ ሁለት ይመስላሉ፣ ግን እግዚአብሔር ስንት ያረጋቸዋል? አንድ ያረጋቸዋል። ስለዚህ አንድ መሆን የሚችሉ ስንት ሰዎች ናቸው ማለት ነው? ሁለት ሰዎች ናቸው፣ አንድ ወንድና አንዲት ሴት። ይሄን እንዴት ተረዳን ካላችሁ መጀመሪያ ወደ ትእዛዙ ከመሄድ በፊት የመጀመሪያው የተፈጠረው ሰው ማን ነው? አዳምን ከአፈር ፈጠረው፣ አበጃጀው። ከዛ እስትንፋሱን እፍ አለበት፣ ሕያው ሆነ። ከዚያ ከጎኑ ደግሞ አንዲት አጥንት አነሳና ማንን ፈጠረ? ሔዋንን ፈጠረ። ከዚያ በኋላ ሚስት ትሁን ረዳት ትሁን ብሎ ለአዳም ሰጠው። እግዚአብሔር ቢፈልግ ኖሮ ከአዳም 3 አጥንት አንስቶ 4 አጥንት አንስቶ 4 ሴቶች መፍጠር አይችልም? ይችላል። ሔዋንን የመሰለች ደግሞ እንዲገኝ አዳምን 4 5 አዳም ፈጥሮ ደግሞ ሌላ 4 5 ደግሞ ሔዋኖች መፍጠር ይችል ነበር እግዚአብሔር። ግን የእግዚአብሔር ፈቃድና ሕግ ግን አንድ ወንድ ለስንት ነው? ለአንዲት ሴት። አንዲት ሴት ደግሞ ለስንት ነው? ስለዚህ ባልና ሚስት ናቸው። እነዚህ ባልና ሚስት ደግሞ ልጅ ይወልዳሉ አይደል? ልጅ እየወለዱ እየተተካ ይሄዳል ማለት ነው። ስለዚህ የሰው ልጅ የሚቀጥለው በዚህ ጋብቻ ውስጥ ባለ ምስጢር ነው። እዚህ ባልና ሚስት ለብቻቸው የሚያደርጓቸው ነገሮች አሉ፣ ለሌላ ሰዎች የማይፈቀዱ። እነዚህን ደግሞ በየትኛውም ችግር ውስጥ በየትኛውም ደግሞ ደስታ ውስጥ ቢሆኑ እርስ በርሳቸው እየተዛዘኑ እየተጋገዙ ዘር እንዲተካ ያደረጉ እንዲቀጥሉ እግዚአብሔር አዟል። ስለዚህ አንድ ሰው አሁን አመነዘረ የሚባለው ወይም ደግሞ ትእዛዙ ምንድነው የሚለው? አታመንዝር ነው አይደለ? አመነዘረ ወይም ዝሙት ፈጸመ የሚባለው ከሚስቱ ወደ ሌላ ከሄደ፣ እሷም ደግሞ ከባሏ ወደ ሌላ ከሄደች፣ ሌላ ባል ያስፈልገኛል፣ ሌላ ሚስት ያስፈልገኛል ብለው ለባልና ሚስት ብቻ የታዘዘውን ትእዛዝ ለሌላው ሰው ጋር ሄጄ ፈጽማለሁ የሚሉ ከሆኑ አመነዘሩ ይባላል ማለት ነው። ስለዚህ ባልና ሚስት ሲሆኑ ቃል ይገባባሉ አይደል? ቃል የሚገቡት በማን ፊት ነው? ለእግዚአብሔር ፊት። ከሷ አልለይም፣ ረዳት ሆናታለሁ። ልክ እንደዚሁ እሱ ደግሞ የቤቱ ራስ ይሆናል፣ ያን አምና ትቀበላለች። እሷ ደግሞ እንደ ዘውድ ሆና ደግሞ ተከብራ በቤቷ ትኖራለች። ስለዚህ ይሄን የመሰለው ባይወልዱ መካን ቢሆኑ በዚህ ምክንያት እንዳይለያዩ ሁሉ አድርጋ ቤተክርስቲያን ቃል ታስገባለች። ስለዚህ አንደኛ ለእግዚአብሔር ፊት ቃል ይገባሉ። ቃል ሲገባቡ ደግሞ እርስ በርሳቸውም ጭምር ነው አይደል? አልለይሽም እንደማለት ነው አይደል? አልለያትም በእግዚአብሔር ፊት ካለ ለሷ ምን ማለት ነው? አልለይሽም ማለት ነው። እሷም ደግሞ እንደዚሁ ከሱ ጋር ሆናለሁ ብላ ስትል ሁሉ ጊዜ ሆናለሁ ከሱ ጋር ማለት ነው። ስለዚህ እንደው ዝምዬ በቃ ደስ ስላለኝ ተነስቼ ሌላ ባል ሌላ ሚስት አገባለሁ ወደ ሌላ ሄዳለሁ አልልም ማለታቸው። ስለዚህ አታመንዝር የሚለው ሕግ አፈረሰ ማለት ምንድነው ብያቸዋለሁ መጀመሪያ ሲጀምር። ለማን የገባ ነው ቃል? ለእግዚአብሔርና ደግሞ ባል ለሚስቱ ሚስትም ለባሏ የገባችውን ቃል ማፍረስ ማለት ነው። ስለዚህ ይሄን የመሰለውን ነገር የሚያደርጉ ሰዎች አመነዘሩ፣ አመንዝራዎች ይባላሉ። ማመንዘር ደግሞ እግዚአብሔር የሚጠላው ከባድ ኃጢአት ነው። ቅጣቱ ምን መሰላችሁ? ሞት ነው። እግዚአብሔር አመንዝራ የሆነን ሰው አይወድም። መመለስ አለበት፣ ንስሐ መግባት አለበት። መጀመሪያ ከሕጉ ከትእዛዙ ሳይወጣ መቀጠል መቻል አለበት። ደግሞ አመነዘሩ ምንላቸው እንደነገርኳችሁ በዚህ በጋብቻ ውስጥ ያለ ብቻ ሳይሆን ለምሳሌ አንድ ወንድ ለአንዲት ሴት አልኩ እንጂ አንድ ወንድ ለሌላ ወንድ ብያለሁ፣ አንዲት ሴት ለሌላ ሴት ብያለሁ። ስለዚህ መጋባት የሚችሉት ማንና ማን ናቸው? ወንድና ሴቶች ናቸው። ሕጉ ትእዛዙ ይሄ ነው በቃ። ከዚህ ውጪ እግዚአብሔር የሚወደው የለም። ወንድ ከወንድ ሴት ከሴት ጋር ግን ሲጋቡ የማይገባ ነገር ሲያደርጉ ግን እግዚአብሔር አጥፍቷቸዋል። መቼ ካላችሁ አንደኛ በኖህ ዘመን በንፍር ውሃ አልጠፋም ያለም ሕዝብ አይደል? ከላይ በሚዘም ከስር በሚወጣ ውሃ እኮ ያለም ሕዝብ ጠፍቷል ከኖህና ከቤተሰቡ ውጪ። በዚያን ጊዜ የጠፉ ሰዎች ከባዱ ኃጢአታቸው ዝሙት ነበር። ከዚያ ቀጥሎ ደግሞ በአብርሃም ዘመን ደግሞ ስትመለከቱ ሎጥ ነበር አይደል? ሎጥን ታስታውሳላችሁ? የአብርሃም ዘመድ። በዚያ ጊዜ የነበሩ ሰዎች እነዚህ አይናቸው የታወረው መላእክት ሲመጡ ሰው ላይ የለመዱትን መጥፎ ነገር እነሱም ላይ እናደርጋለን ብሎ ሲያስጨንቁ የነበሩትን ሰዎች በሙሉ ከሳት በወረደ እሳትና ድኝ ከሰማይ በወረደ ያጠፋቸው በዚህ በዝሙት ኃጢአት ምክንያት አመንዝራነት ማለት ነው። ስለዚህ አያችሁ ለምሳሌ በኖህ ዘመን ብትሄዱ ሰው ባደረገው ጥፋት እንስሳት ሁሉ ጠፉ። ስለዚህ ከባድ ኃጢአት ነው ማለት ነው። ሰውነትን የሚያቆሽሽ ነው።
እግዚአብሔር ከፈጠረው አፈጣጠር ውጪ የሚያደርግ ነው። ስለዚህ እንደዚህ ያለውን ደግሞ የሥላሴን ቤት የሥላሴን ሕንጻ ባለፈው አትግደል በሚለው እንዳየነው ቤቱን ማፍረስ ነው አላለም መግደል ማለት ይሄ ደግሞ ቤቱን ማቆሸሽ ነው። ስለዚህ እግዚአብሔር ቤቱን እንዲፈርስም እንዲቆሽሽም ስለማይፈልግ ይሄን የመሰለውን ሕግ አስቀምጦልናል። ስለዚህ መተዳደር ያለብንና መቀጠል ያለብን በዚህ ሕግ ብቻ ነው ማለት ነው። ከዚህ ውጪ ከሄድን ግን አመንዝራ እንባላለን። አታመንዝር የሚለውን ሕግ አፍርሰናል። ከቤት ውስጥ አንዱን መስኮት ከፍተናል ማለት ነው። ስለዚህ በዚያ በቀዳዳ ውስጥ ደግሞ ሰይጣን ይገባና ሌላ ችግር ያመጣብናል። መገዳደል ይመጣል። በሐሰት መመስከር አድርጌያለሁ ያደረጋችሁትን አላደረኩም ማለት ይመጣል። ስለዚህ ሌላ ሕግ ለማፍረስም ምክንያት ይሆናል። ራሱ ግን አታመንዝር የሚለው ከባድ ቅጣት የሚያስከትል ኃጢአት እንደሆነ ማወቅ ያስፈልጋቸዋል ማለት ነው። ይሄን ከመጨረሴ በፊት ከአመንዝራነት ጋር በተያያዘ አንድ ታሪክ ልንገራችሁ። መጽሐፍ ቅዱስ ላይ የሰፈረ ጥቆማ ነው ማረገው። እሺ ታሪኩ ሙሉውን በሌላ ጊዜም ትማሩታላችሁ። የያዕቆብ ልጆች ስንት ናቸው? 12 አይደል? ከ12ቱ የያዕቆብ ልጆች 11ኛው ዮሴፍ ይባላል። ዮሴፍ ካስታወሳችሁ ወንድሞቹ ሸጠውት ነበር። ከዚያ ተሽጦ በግብጽ ሀገር ግን የዶሱ ብዙ ውጣ ውረድ አሳልፎ ከዚያ በኋላ ለንጉስነት በቅቶ ነበር አይደል? ግን ንጉስ ከመሆኑ በፊት የንጉሱ ቤት ሹም በነበረው ጲጥፋራ በሚባለው ሰው ዘንድ ታማኝ ሆኖ ስለተገኘ በቤቱ ያገለግል ነበር እና ሲያገለግል ግን ሰውነቱ የሚያምር መልከ-መልካም ጎበዝ ጀግና ስለነበረ የጲጥፋራ ሚስት ባሏ ጲጥፋራን ትታ ዮሴፍን ተመኘችው፣ ፈለገችው ዮሴፍን። ይሄ ደግሞ ከባልና ከሚስት ውጪ ሌላ ነገር መፈጸም አይገባም በየቅድም ነግሬያችኋለሁ አይደል? ስለዚህ ያን ፈለገች። ግን ዮሴፍ እግዚአብሔርን የሚያምን እግዚአብሔር ካዘዘው ሕግ ውጪ ማድረግ የማይፈልግ ሰው ነበርና ምንም እንኳን ይሄ ሕግ ትእዛዝ በኋላ በሙሴ ጊዜ ተሰጠ ቢሆንም ግን በውስጡ በህሊናው እግዚአብሔር የማይወደው ሰው የሚያስከፋ ነገር ማድረግ እንደማይገባ አስቦ እሷ አይ በቃና ከኔ ጋር እንተኛ ስትለው አይሆንም አንቺ ባላለሽ ብሎ ልብሱን ጥሎላት ሄደ። ዝሙት ከመፈጸም አመንዝራ ከመሆን ሸሸ ማለት ነው። ቅዱስ ጳውሎስ የሚለን ይሄን ነው፣ ከዝሙት ሽሹ ይላል። እንደዚህ አይነት ፈተና ሲመጣባችሁ ጥላችሁ ሂዱ እንጂ እዛው ፊት ለፊት አይ ችግር የለውም አትበሉ። ምክንያቱም ከእግዚአብሔርም ጋር ከሰውም ጋር የሚያጣላ ነው እና በዚህ ምክንያት ዮሴፍ ብዙ መከራ ደርሶበታል። በግብጽ ሀገር ሄዶ ህልም ፈቶ ታማኝ እንደነበረው ማን ነው በግብጽ ሀገር ሄዶ ተሽጦ በጲጥፋራ ቤት ባደረገው አገልግሎቱ ታማኝ ሆኖ እንደነበረው ሁሉ በኋላ ደግሞ ህልም ፈቶ ከእስር ቤት እስኪወጣ ድረስ ለእስር ያበቃው ችግር አንዱ ይሄ ነበር። አመንዝራነትን አልቀበልም አልፈልግም በማለቱ ምክንያት ወደ እስር ቤት ተወርውሯል። ስለዚህ ለጊዜው መከራ ቢደርስባችሁ ግን የሰራችሁት ነገር ጥሩ ስለሆነ እግዚአብሔር አንድ ቀን እንደ ዮሴፍ ነፃ ያወጣችኋል ማለት ነው። ገብቷችኋል? አዎ። ስለዚህ እግዚአብሔር ጋር የገባችሁትንም ቃል ለሰውም ደግሞ የገባችሁትን ቃል ላለማፍረስ እስኪ ደርስ ድረስ በጊዜው አንድ ወንድ ለአንዲት ሴት የሚለውን ሕግ ወደፊት መፈጸም አለባችሁ ማለት ነው። ግልጽ ነው? አንድ ወንድ ልጅ ለአንድ ሴት ልጅ አላልኩም አይደል ብያለሁ። ስለዚህ ሕጉ የሚፈጸመው መቼ ነው? ወደፊት ትልቅ ስትሆኑ ለጋብቻ ሲደረስ ማለት ነው። ገብቷችኋል? ግልጽ ነው? አዎ። ይበቃል። ትንሽ አስቸጋሪ ነው ይሄንን ነገር ርዕሰ ጉዳይ ለእናንተ ለልጆች ለማስተማር። ነገር ግን በአይምሯችሁ ይዛችሁ ይሄንን በቃ እግዚአብሔር የፈቀደልኝ ደግሞ ወደፊት ፈቃዱ ከሆነ ከመነኮስ ከርሱ ጋር እኖራለሁ፣ አለበለዚያ ደግሞ አንድ ባል አግብቼ አንድ ሚስት አግብቼ እግዚአብሔር ይፈቅድልኝ ደግሞ ልጆች ወልጄ እኖራለሁ እሱ ፈቃዱ ከሆነ ብላችሁ ለዚያ ታማኝ ለመሆን አይምሯችሁን ማዘጋጀት አለባችሁ ማለት ነው። ከዚህ ውጪ ሲሆን ግን እግዚአብሔርን ያሳዝነዋል ማለት ነው። ገብቷችኋል? አዎ። ገብቷችኋል? አዎ። በጣም ጥሩ በመጠኑ። ስለዚህ አታመንዝር የሚለው 6ኛው ሕግ ይሄንን የሚመለከት ነው ማለት ነው። የሰማነውን በልቦናችን ያሳድርብን። አሜን። ሁል ጊዜ እንደምላችሁ ጽኑ፣ በእምነታችሁ ጠንክሩ፣ በትምህርታችሁ ታዘዙ፣ ለእናት ለአባቶቻችሁ ለታላላቆቻችሁ ደግሞ ተፋቀሩ። እርስ በእርሳችሁ አዎ ተስፋ አላት በእናንተ ቅድስት ቤተ ክርስቲያናችሁ ኦርቶዶክሳዊት ተዋህዶ ሃይማኖታችሁ። ጥሩ ኢትዮጵያ ደግሞ ሀገራችን ሀገራችሁ የሰማነውን በልቦናችን ያሳድርብን።
ቤት ያሉትን ልጆች ወላጆች ሰላም ሁኑ ሰላም ያገናኘን በሏቸው እስከ ሳምንት ሰላም ሁኑ ሰላም ያገናኘን አሜን ሰላም ሁኑ ሰላም ያገናኘን የኔታ አቤት እግዚአብሔር አገልግሎቱን ይባርክልዎት አሜን በመከራ ቀንም ጸሎት ልመናዎትን ይስማው አሜን ረድኤት በረከትን ይስጥዎት አሜን እናመሰግናለን እኔም አመሰግናችኋለሁ ደጉልኝ ልጆች እሺ ውድ እግዚአብሔር ልጆች ከትምህርቱ ተመልሰናል ትምህርቱን ለነገሩ ለአባታችን ለኔታ ጦም እግዚአብሔር አምላክ ቃሉን ያሰማልን አሜን በመላው ዓለም ብትከታተሉን ውድ እግዚአብሔር ልጆች የዛሬ መርሃ ግብራችን የተከታተላችሁትን ይመስል ነበር ከዝግጅቶቻችንም ብዙ ቁም ነገርና ትምህርት እንዳገኛችሁበት ተስፋ እናደርጋለን እነዚህ ዝግጅቶች በመስተው እስከ መርሃ ግብሩ ፍጻሜ ድረስ አብራናችሁ ቆየነው እኔ ቤነዘር ሸዋስና እኔ እርሲ ማሪኒ በጋራ በመሆን ነበር በሌላ ሳምንት በሌላ መርሃ ግብር እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን መልካም የአብይ ጾም ሳምንት